መጽሐፈ ነገሥት አርባዕቱ በአንድምታ የሚለው ለአባታችን ለአባ አልዓዛር ተጠምቀ መድኅን የቀረበ ስጦታ ነው። አባታችን እየወረዱ ይሰጡናል። እልላችሁ እግዚአብሔርን አመስግኑ። ቀጣዩ መምህር ሐዋዝ የቆየ የአዲስ ስርዓት መምህር አሁንም መዝሙረ ዳዊት ትርጓሜ ነው። እልላችሁ እግዚአብሔርን አመስግኑላቸው። ሶስተኛ ኤርምያስ ያዜ የሐዲሳት መምህር መጽሐፈ ሄኖክ ይላል። እልል ብላችሁ እግዚአብሔርን አመስግኑ። አራተኛ ለመምህር መላክ አሸብር የሐዲሳት መምህር አርባዕቱ መጻሕፍተ ብሉያት ነው በትርጓሜ። እልል ብላችሁ እግዚአብሔርን አመስግኑልን። አምስተኛ ለመምህር ቤዛ ገበየው የሐዲሳት መምህር ለሆኑት የቅዱስ ጳውሎስ መጽሐፍት አራቱ መልእክታት ትርጓሜ ነው። እልል ብላችሁ እግዚአብሔርን አመስግኑላቸው። ስድስተኛ ለመምህር ዕፀ ሕይወት ሙላት የሐዲሳት መምህር መዝሙረ ዳዊት ከነ ትርጓሜው ነው። እልል ብላችሁ እግዚአብሔርን አመስግኑላቸው። ሰባተኛ ለመምህር መማር ደሳለኝ የሐዲሳት መምህር ሃይማኖተ አበው ነው የተሰጣቸው። እልል ብላችሁ እግዚአብሔርን አመስግኑላቸው። ስምንተኛ ለመምህር ኢያሱ ዋለልኝ የሐዲሳት መምህር ወንጌል ቅዱስ የትርጓሜ ወንጌል ነው። እልል ብላችሁ እግዚአብሔርን አመስግኑላቸው። ዘጠነኛ ለመምህር ኃይለ ማርያም ምናለ የሐዲሳት መምህር የተሰጣቸው የቅዱስ ጳውሎስ ትርጓሜ ነው። እልል ብላችሁ እግዚአብሔርን አመስግኑልን። አስረኛ ለመምህር ማይቶት ባለሟል ነው የሐዲሳት መምህር ለሆኑት የቅዱስ ጳውሎስ 14ቱ መልእክታት ትርጓሜ ነው። እልል ብላችሁ እግዚአብሔርን አመስግኑላቸው። 11ኛና የመጨረሻው ለመምህር አብርሃም አስቻለው የሐዲሳት መምህር ለሆኑት መጽሐፍተ ሰሎሞን ወሲራክ ይላል። የሲራክና የሰሎሞን መጽሐፍ ትርጓሜ ነው። እልል ብላችሁ እግዚአብሔርን አመስግኑልን። እንግዲህ አባታችንም መልእክት ማስተላለፍ ይችሉ ነበር። በእናንተ በኩል ይለቅልኝ፣ ይቅርታ። ለመምህር መማር ደግሞ ሲያስተምሩ የቆዩና ሲያግዙ የነበሩ ዛሬ ደግሞ እንኳን ደስ አለ ብለው አንድ ቁጣ አበርክተዋል። እናታችን በሁላችሁ እግዚአብሔርን አመስግኑልን። እግዚአብሔር ያክብረልን። የደብረ አባይ ቅዱስ ገብርኤል አገልጋይ የሆኑት ቀሲስ ተመስገን ደግሞ ለመምህር ዕፀ ሕይወት ልብስ አበርክተውልናል። መምህር ዕፀ ሕይወት እንኳን ደስ አለዎት። ሁላችሁ እግዚአብሔርን አመስግኑልን። Yes.